የተወደዳችሁ የፕሮግራማችን ተከታታዮች የዘወትር አርብ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በድጋሚ ደግሞ ሰኞ ከ5 ሰዓት እስከ 5 ሰዓት ተኩል በጂኤምኤም የሚቀርብ የሪፍት ቫሊ ግሎባል ሚሽን የፍቅር ተልእኮ ግንባታ አገልግሎት ፕሮግራም ነው። ዛሬ በህይወታችሁ ላይ እጅግ በጣም ተስፋ ሰጪና የሚያነቃቃ መልእክትን እጄ መጥቻለሁ። ይህ መልእክት የሚገኘው በፊልጵስዩስ ምዕራፍ 1 ቁጥር 6 ላይ ነው። እግዚአብሔር ለናንተ ለሁላችንም መልእክት አለው። እግዚአብሔር የሚለን ባንተ የጀመርኩትን የምፈጽመው እኔ ነኝ ይላቸዋል እግዚአብሔር። ይህ በቃሉ የተጻፈ እውነትን ነው የማቀርብላችሁ። እግዚአብሔር በእኛ የጀመረውን የሚፈጽመው እርሱ ብቻ ነው። ክብር ለእግዚአብሔር ይሁን። በዚህ ምድር ላይ ስንኖር ሁላችንም የምንጀምራቸው ነገሮች አሉ። አንዳንዶቻችን ትዳር እንጀምራለን፣ ስራ እንጀምራለን፣ እንደዚሁ ደግሞ ትምህርት እንጀምራለን፣ አዲስ ህይወት ምዕራፍም እንጀምራለን። መቼስ በምድር ላይ የሰው ችግር መጀመሩ አይደለም። አገልግሎትም እንጀምራለን፣ ግን የሰው ችግሩ መፈጸም ላይ ነው፣ ወይም ደግሞ ዳር ማድረስ ላይ የሰው ሁሉ ችግር ነው። በመጽሐፍ ቅዱስም ከዘፍጥረት እስከ ራእይ በምንመለከትበት ጊዜ ብዙ ሰዎች ጀምረው ያልጨረሱ በመንገድ የቀሩ አሉ። እንግዲህ ብዙዎቻችን በሰዎች መለወጥ፣ በሁኔታዎች መለወጥ፣ መቋረጥ፣ በሁኔታዎች መናወጥ ምክንያት አጋማሽ ላይ የቆሙ ብዙ ሰዎችም አሉ። ህልማቸውን ሳይፈጽሙ ከዚህ ምድር ደግሞ የተሰናበቱም አሉ። ነገር ግን እግዚአብሔር አንድ ነገር ይናገራል። እኔም ይህን መልእክት ይዤ መጥቻለሁ። እኔም ዛሬ ለእናንተ ልነግራችሁ የመጣሁት ትልቅ የምስራች አለ። ክብር ለእግዚአብሔር ይሁን። ይህም የሰማይ አምላክ እግዚአብሔር በእኛ የጀመረው ከሆነ እግዚአብሔር እንደ ሰው አይደለም። በእኛ የጀመረው ማን ነው የሚለው ጥያቄ መሰረታዊ ጥያቄ ነው። እግዚአብሔር በእርግጥ በዘላለም ቃሉ ነግሮን፣ በእርግጥ መንፈስ ቅዱስ ድምፁን አሰምቶን በእኛ ጀምሮት ከሆነ እግዚአብሔር አምላክ እሱ የጀመረውን በመንገድ ላይ አይጥልም፣ ወይም አጋማሽ ላይ አድርሶ አይበትንም፣ አጋማሽ ላይ አድርሶም አያቆምም። ዛሬ እግዚአብሔር ለቤተሰባችን የተናገረው፣ ለሕይወታችን የተናገረው፣ በአገልግሎታችን የተናገረው፣ ለምድራችን ለአገራችን የተናገረው እሱ የሚፈጽመው ራሱ እግዚአብሔር እንጂ ሰዎችና ሁኔታዎች አይደሉም። ለዚህ ነው እግዚአብሔር ሐዋርያው ቅዱስ ጳውሎስ በቃሉ በመንፈስ ቅዱስ ተነድቶ በአንተ የጀመርኩትን የምፈጽም እኔ ነኝ የሚለውን እርግጠኛ ቃል የሰጠን። ይህ እውነት ይበልጥ ለመረዳት 3 ነገሮችን እንድናይ እፈልጋለሁ። በመጀመሪያ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። የእሱ ሥራ አስጀማሪም አስፈጻሚም እግዚአብሔር ነው። በሕይወታችን የተናገራቸውን እርሱ ራሱ ይፈጽማል። ጴጥሮስን አገኘውና አሳ ሲያጠምድ አግኝቶት ሰው አጥማጭ አደርግሃለሁ አለው። እግዚአብሔር በሱ የጀመረውን እሱ ራሱ ፈጸመው። አብርሃምን ጠራው። ሲጠራው የነገረውን የጀመረው እሱ ስለነበረ እሱ ራሱ ከፍጻሜ ያደረሰው። የሙሴንም አጠራር የኢያሱንም ብዙ በመጽሐፍ ቅዱስ ላይ ያሉትን ሐዋርያቶችንም ጭምር ስንመለከት ዛሬም በእኛ ሕይወት እግዚአብሔር የተናገረውን የሚፈጽመው እሱ ራሱ ነው። ብቻ እግዚአብሔር ይናገር። እንዲህ ይላል ፊልጵስዩስ 1:6 አነባዋለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። በእናንተ መልካምን ሥራ የጀመረው እርሱ እስከ ኢየሱስ ክርስቶስ ቀን ድረስ
ሊፈጽመው እንዲችል ይህን ተረድቻለሁ ብሎ መንፈስ ቅዱስ የገለጠለትን እውነት ሐዋርያው ጳውሎስ ለእኛም ዛሬ በዚህ ዘመን ላለን ይነግረናል። ተመልከቱ እንግዲህ ቃል የሰጠው እግዚአብሔር፣ የጀመረው እግዚአብሔር፣ የሚፈጽመው እግዚአብሔር ነው። እግዚአብሔር አምላክ ሊፈጽም የሚችል ብቃት አለው። ምክንያቱም እግዚአብሔር ከሁኔታዎች ሁሉ በላይ ነው። ከሰው አስተሳሰብ ሁሉ በላይ ነው። ከሰው ስትራቴጂ፣ ከሰው እቅድ፣ ከሁኔታዎች ሁሉ በላይ ስለሆነ እሱ የተናገረውን ራሱ ይፈጽመዋል። ይህ በእኛ የጀመረ የተናገረ አምላክ ንፋሳትም ማዕበልም የሚታዘዙለት አምላክ ነው። ሰማይን የዘረጋ ምድርም የመሰረተ በሰማይም በምድርም ሙልአት የሆነ ሁሉን ቻይ አምላክ ነው። እሱ አልፋና ኦሜጋ ነው። ስለዚህ እግዚአብሔር በሕይወታችን የጀመረውን ሥራ፣ በቤተ ክርስቲያን አገልግሎትም የጀመረውን ሥራ እሱ ራሱ ይፈጽመዋል። እሱን የመፈጸም ሥራ የኛ አይደለም፣ የኛ መታዘዝ ብቻ ነው። በእኛ ደህንነትን ራሱ የፈጸመው የጀመረው እግዚአብሔር ነው። እግዚአብሔር የጀመረውን ይህን የማዳን ሥራውን እሱ ራሱ ይፈጽመዋል። ክብር ለእግዚአብሔር ይሁን። ራእይ ቢሆን ያን ራእይ በእኛ ያስቀመጠ እግዚአብሔር ነው። ለተልኮ የጠራን ራሱ እግዚአብሔር ነው። በዚህ ቦታ ላይ በመሰክር ሰፊ ጊዜ ስለሚወስድ እንጂ እግዚአብሔር ተናግሮኝ ያልተፈጸመ ነገር የለም። ምክንያቱም ፈጻሚው እሱ እንጂ እኔ ስላይደለው ከመታዘዝ ውጪ ሌላ ማረገው ነገር ስለሌለ እግዚአብሔር ራሱ ያሳየህን ህልም የሰጠህን ራእይ የሰጠህን የሚፈጽመው ራሱ እግዚአብሔር ነው። ይህን ማወቅ እጅግ በጣም እንድናርፍ ያደርገናል። ሁለተኛው የእምነታችን ራስና ፈጻሚ እሱ እንደሆነ በዕብራውያን ምዕራፍ 12 ቁጥር 2 ላይ ይናገራል። እዚያ ላይ ሐሳቡ የሚለው ምንድነው? የእምነታችን ራስና ፈጻሚ የሆነውን ኢየሱስን እየተመለከትን ሩጫችን እንፈጽም ነው የሚለው። ብዙ ጊዜ እኛ የጀመርናቸው ሊቆሙ ይችላሉ። በሰው ምክር የጀመርነው ሊቆም ይችላል። እግዚአብሔር የጀመረው ግን አይቆምም። የኛ ድርሻ የምንመለከተው ኢየሱስ ክርስቶስን ብቻ ነው። አይኖቻችንን ከኢየሱስ ክርስቶስ አንስተን የተለዋወጠ ሐሳብ ባላቸው በሰዎች ላይ ስናደርግ ማጣትም ከፍታም ዝቅታም በሚገጥማቸው በሰዎች ላይ ካደረግን ዛሬ አደርጋለሁ ብለው ሐሳባቸው ነገ በሚለውጡ በሰዎች ላይ ካደረግን ደግሞም ዘላቂ በማይሆን በተፈጥሮ በተለያዩ ሁኔታዎች ላይ ካደረግን ችግር ውስጥ እንገባለን። ነገር ግን አይኖቻችን ኢየሱስ ክርስቶስ ላይ ብቻ ከሆነ እግዚአብሔር አምላክ በእኛ የጀመረውን እሱ ራሱ ይፈጽመዋል። ይሄ የፍቅር ማህበረሰብ የሕይወት መመሪያ የጉዟችንም መመሪያ ነው። ኢየሱስ ክርስቶስ የክርስትናችን ወይም ደግሞ የእምነታችን የጉዟችን ፈጻሚ አልፋና ኦሜጋ ነው። ጀማሪም ፈጻሚም እሱ ነው። እሱ ግን ራስ ብቻ ሳይሆን ፈጻሚም ነው። ማንኛውንም በምድር እያለን የምንጓዛቸውን ጉዞዎች አብዛኛው ወደ ኋላ ሄዳችሁ ብትመለከቱ ባቀዳችሁት እቅድ ሆኖ የሆነላችሁ ምናልባት ጥቂት ነው። እግዚአብሔር ግን የተናገረውና የፈጸመው እጅግ በጣም ብዙ ነው። ስለዚህ ጋር መለማመድ የሚያስፈልገው ምንድነው? እግዚአብሔርን መስማት ወይም ደግሞ ቃሉ ዘላለማዊ እንደሆነ አውቆና ተረድቶ በቃሉ ላይ የተመሰረተ በቃሉ ላይ የቆመ ሕይወትን መጀመር ነው። የተፈወስነውን በቃሉ ነው። የተባረክነውን በቃሉ ነው። ከወደቅንበት የተነሳነውን በቃሉ ነው። ድነት ያገኘነውን በቃሉ ነው። ምክንያቱም እሱን ሰምተን ነው ወደ እምነት የመጣ ነው። ስለዚህ እግዚአብሔር ቃል
የደረቁ አጥንቶችን የሚገጣጥም ከሆነ መንፈስ ሕይወትን የሚሰጥ ከሆነ ይህ አምላክ ደግሞ በእኔ ላይ በምድር እያለው ይሄ ይሆንልሃል ወይም ደግሞ ይሄን ታደርጋለህ ብሎ ተናግሮ ከሆነ በአንተ ይሄን እፈጽማለሁ ብሎ ከሆነ እግዚአብሔር አምላክ ራሱ ይፈጽመዋል። እኛ መታገል መድከምም የለብንም። እግዚአብሔር ይመስገን። ይህ በጣም ድንቅ ነገር ነው። ግን ማወቅ ያለብን ምንም እንኳን የእምነታችን ራስና ፈጻሚ ቢሆንም ጉዳዮችን የሚፈጽመው በራሱ ጊዜ እንጂ በእኛ ጊዜ አይደለም። ነገርን ሁሉ ውብ አድርጎ የሚሰራው በሱ ጊዜ እንጂ በእኛ ጊዜ አይደለም። ስለዚህ መጠበቅ የእምነት ትልቁ ክፍል ነው። እምነት ያያል፣ እምነት ይናገራል፣ እምነት ይጠብቃል። መጠበቅ ትልቁ ለክርስቲያኖች ፈተና የሚመስል ግን የበረከት ጉዞ ነው መጠበቅ። ሶስተኛው እርሱ ለእኔ ይፈጽምልኛል አለ። ይህንን ንጉሥ ዳዊት በመዝሙረ ዳዊት 138 ቁጥር 8 ላይ ይናገረዋል። እግዚአብሔር ለእኔ ይፈጽምልኛል ብሎ ትልቅ የመታመን ቃሉን ሲናገር እንሰማለን። ንጉሥ ዳዊት በብዙ ውጣ ውረድ ውስጥ ያለፈ ነው። በጠላቶች ጥቃት፣ በስደት ውስጥ አልፏል። እነዚህ ዛሬ እሱ የጀመረውን በእኔ ይፈጽማል ብለው የተናገሩት ሐዋርያ ቅዱስ ጳውሎስም ቢሆን በእስር ቤት ውስጥ በስደት ብዙ የተንገላታ ስለ ኢየሱስ ክርስቶስ ወንጌል ብዙ መከራን የተቀበለ ሰው ነው። ይሄ ሰው እግዚአብሔር ገና ሲጠራው ልዩ መሳሪያ አደርግሃለሁ ስለ እኔ መከራ ትቀበላለህ ብሎ ስለነበረ ያቺ ከኢየሱስ ክርስቶስ የወጣችው ቃል እስከ መጨረሻ ድረስ ይዛው እንደሄደች ጸጋውም እንደበዛለትና ተልእኮ እንደፈጸመ እናውቃለን። ዳዊትም እንደዚሁ በተመሳሳይ በብዙ ስደት ውስጥ በብዙ ችግር ውስጥ ያለፈ ቢሆንም በአንድ ነገር ላይ ግን ሙሉ እረፍትና ሙሉ መተማመን ነበረው። ያም የጠራው አምላክ በሱ የጀመረውን እርሱ እንደሚፈጽመው እርግጠኛ ነበር። ለዚህ ነው እግዚአብሔር ለእኔ ይፈጽምልኛል አለ መዝሙር 138 ቁጥር 8 ላይ። እግዚአብሔር ይመስገን። ይህ መቼም የልበ ሙሉነት ጩኸት ነው። ሰው በእግዚአብሔር ላይ ሲታመን ያውጃል። የሚያውጀው በእምነት ነው። የሚያውጀው ቃሉን ነው። እግዚአብሔር ይመስገን። ዛሬም በዚህ አሁን መልእክቴን በዚህ ቴሌቪዥን የምትከታተሉ ወገኖች ሁሉ ይህን ቃል ማለት ትልቅ በረከት ነው። በቤታችሁ ቢሆን በራሳችሁ ላይ ቢሆን ማወጅ ያስፈልጋል። እግዚአብሔር በእኔ የጀመረውን ይፈጽምልኛል፣ እኔም ራስና ፍጻሜ የሆነውን አምላኬን ክርስቶስን እመለከታለሁ፣ እሱም በእኔ የጀመረውን ይፈጽምልኛል። በሕይወት የተናገረውን ይፈጽማል። ለሕመሜ በተናገረው ላይ ይፈጽማል። በኢኮኖሚ ላይ በቢዝነስ ላይ የተናገረውን ይፈጽማል። በአገልግሎትም በጠራኝ ጥሪ ላይ ያችን የሰማኋትን ድምፅ ያችን ህልሜን ራሱ እግዚአብሔር ይፈጽማል። ለማን እንደፈጸመ? ለሐዋርያው ጳውሎስ እንደፈጸመ፣ እንደገና ደግሞ ለጴጥሮስም እንደፈጸመ፣ ለሙሴም፣ ለጌዴዎንም፣ ለኢያሱም፣ ለዮሴፍም፣ ለነገስታት፣ ለነቢያት፣ ለሐዋርያት ሁሉ የተናገረውን እንደፈጸመ የማይዋሽ እግዚአብሔር ላያደርግ ላይፈጽም የማይናገር አምላክ እሱ ይፈጽምልኛል ብላችሁ በየሰዓቱ ያላችሁን እምነት ማወጅ የሰይጣንን ሥራ ይሰባብረዋል። እግዚአብሔር ይመስገን። እግዚአብሔር ለጤንነቴ ይፈጽምልኛል፣ ፈውስን ያደርግልኛል። ምክንያቱም ፈውስ የልጆች እንጀራ ነው ብሎ ተጽፏልና እግዚአብሔር ለልጆቼ የተናገረውን ይፈጽምልኛል። ምክንያቱም ጻድቃን ሲራብ ዘሩም ሲለምን አይቼ አላውቅም ይላልና እግዚአብሔር ለሚፈሩ ልጆቹ መጠጊያ አያጡም ተብሎ የተጻፈው ቃል ለዘላለም እውነት ነው። ስለዚህ እግዚአብሔርን በመፍራት እሱን መከተል እንጂ ልጆቼ ምን ይሆናሉ ብሎ ማሰብ
ምናልባት ትክክል ላይሆን ይችላል። እንደ እግዚአብሔር ቃል ስናየው እግዚአብሔር ለጀመርኩት አገልግሎት፣ ለጀመርኩት ስራ፣ ቢዝነስ እሱ ራሱ ይፈጽምልኛል፣ ያስጀመረኝ እሱ ያስጨርስልኛል ብለን መናገር ማወጅም ይገባናል። ይህን ለማረጋገጥ በኢሳይያስ በምዕራፍ 46 ቁጥር 1 ላይ እንደዚህ ይላል፣ እንደተናገረው ተናግሬአለሁ፣ እፈጽማለሁ፣ አቅጃለሁ፣ አደርገዋለሁም የሚል ሉዓላዊ አምላክ አለን። እዚያ ላይ እዩት። ምንድነው የሚለው? ተናግሬዋለሁ ይላል፣ እፈጽመዋለሁ ይላል፣ አቅጃለሁ ይላል፣ አደርገዋለሁም ይላል። ይሄ የተናገረው ሉዓላዊ አምላክ እንጂ ሰዎች ስላይደሉ ይህን አምላካችንን በጣም ማመን ያስፈልገናል። እንግዲህ የተወደዳችሁ ወንድሞቼና እህቶቼ ምናልባት ዛሬ አበቃለት፣ የጀመርኩት መስመር ስቷል፣ ከዚህ በኋላ ፍሬ አይኖረውም፣ ህልሜም መክኗል፣ በቃ ከዚህ በኋላ ህልሜ ሕይወት ሆኖ አይነሳም፣ ራእዬም ደክሟል ብላችሁ ተስፋ ቆርጣችሁ ይሆናል። ይህን ተስፋ የሚያስቆርጥ ፍርሃት ነው። ፍርሃት ራእይን ይገላል። ፍርሃት ራእይ እንዳያድግ ያመክነዋል። እንደገና ደግሞ ጭንቀት፣ ይሄ ድንጋጤ በእግዚአብሔር መንገድ ውስጥ እንዳንዘልቅ ያደርገናል። ለዚህ ነው እግዚአብሔር በብዙ ቦታ ላይ አትፍራ፣ አትደንግጥ የሚለው። እኔ ካንተ ጋር ነኝ ይላል። እግዚአብሔር አምላክ ከኛ ጋር ነው። የተናገረው አምላክ ሌላ ቦታውንም ይፈጽም ሳይሆን ከኔው ጋር የሚኖር ሁኔታዬን የሚረዳ እጅግ በጣም የሚያፈቅረኝ እንዳይኑ ብሌን የሚጠብቀኝ በእጆቹ ጥላ የሚጋርደኝ ስወጣም ስገባም በዙሪያ ቅጥር የሆነ እጅግ በጣም የሚያስብልኝ አምላክ ነው። እሱ አብሮኝ እያለ የጀመረውን እሱ ይፈጽመዋል። የኔ ድርሻ ራስና ፈጻሚ የሆነውን ክርስቶስን እየተመለከቱ ሕይወትን መምራት ብቻ ነው። እግዚአብሔር የተመሰገነ ይሁን። ሰይጣን ማሰናከያ ሊያደርግ ይችላል። ሰዎች ሲተቹ ይችላሉ። ሰዎች በሐሜት፣ በቅናት፣ በምቀኝነት በዙሪያችን ሊሰለፉ ይችላሉ። ሰው ሰውን በመጣል ይደሰታል። ክርስቶስ የሌለው ሰው ማለቴ ነው። ሰው ሰውን ሲጥል ደስ ይለዋል፣ ሲደህይ ደስ ይለዋል፣ ሲያድግ አይወድም። ይሄ መቼም ምክንያቱ ምንድነው ቢባል ምናልባት ከምንበላው እንጀራ ይሁን ከምንጠጣው ውሃ ይሁን እስካሁን የተገለጠልኝ ነገር የለም። ነገር ግን ኢትዮጵያዊነቱን ነብር ጉርጉርነቱን ሊለውጥ አይችልም የሚል ጽሑፍ አለ። ከዚያ እንደሆነም አላውቅም። ኢትዮጵያዊ ሰው ጓደኛው ሲያድግ ይበሳጫል፣ ኑሮ ሲሻሻል ይበሳጫል፣ ለመጣል ዙሪያ ከበባ ያደርጋል። ነገር ግን ደስ የሚለው እግዚአብሔር አምላክ የጀመረውን እሱ ይጨርሳል። ምንም አይነት ሰው በዙሪያችሁ ቢሰለፍ በሐሜት፣ በቅናት፣ በምቀኝነት፣ በተንኮል ምንም አይነት ሴራ ቢያደርግ ጉድጓድ ምሶ ጉድጓድ ውስጥ ቢያስቀምጣችሁ እንኳን እጅግ በጣም የሚያስፈራ ነገር በፊታችሁ ቢያቆም እንኳን እግዚአብሔር የጀመረውን ሊያቆም የሚችል ምንም ኃይል የለም። እግዚአብሔር ዛፍኩን ካለ የተባበሩ መንግስታት እንኳን ቢተባበሩ አንተን ቁጥቋጦ ሊያደርጉ አይችሉም። ዛፍኩን ካለ ዛፍ ትሆናለህ። በቃ ማን ተናግሯል? እግዚአብሔር ተናግሯል። እንዴት እንደሚናገርህ አታውቅም። ድንገት ይናገርሃል። ያቺ ድንገት የሰማሃት ቃል ለዘመን ሁሉ ተሸክማ ትኖራለች። ድንገት በህልም ያየኸው፣ ድንገት በራእይ የሰጠህ፣ ድንገት እግዚአብሔር በጆሮ ያሰማህ፣ በመንፈስ ያሰማህ ያቺ ድምፅ በሕይወት እስካለ ድረስ ክርስቶስ እስከሚመጣ እሷ ድምፅ ታኖርሃለች። ስለዚህ ወገኖች ሆይ ሕይወታችሁም፣ ትዳራችሁም፣ ቢዝነሳችሁም፣ ጤንነታችሁም፣ አገልግሎታችሁም ዛሬ በእርሱ ታማኝ በሆነው በአምላካችን እጅ ላይ አድርጉት። በአንዳች ነገር አትናወጡ፣ በአንዳች ነገር አትፍሩ፣ በአንዳች ነገር አትደንግጡ። የጀመረው በእናንተ እግዚአብሔር እንጂ ሰው አይደለም። እግዚአብሔር የጀመረውን ሁኔታም አያቆመውም፣ ሰውም አያቆመውም፣ ኢኮኖሚ አያቆመውም፣
ድህነትም አያቆመውም። እርሱ አልፋና ኦሜጋ ነው። ያለ የነበረ የሚኖር መቃብርን ፈንቅሎ የተነሳ ሞትን ድል ያደረገ ሉዓላዊ አምላክ ነው። ይሄ አምላክ የተናገረውን ማንም ሊለውጠው አይችልም። ይቺ ዓለም ፍጥረት ዓለም ራሱ ተደግፋ ያለችው በሱ ቃል ነው። በሱ ቃል መሰረት ነው ዛሬ ያለንበት የደረስንበት በትንቢቱ ቃል መሰረት ነው። ስለዚህ እግዚአብሔር አምላክ በእኔና በእናንተ የጀመረውን ሳይፈጽም በፍጹም አይተው። አሁን ባላችሁበት ስፍራ ሆናችሁ አብረን በኢየሱስ ክርስቶስ ስም እንጸልያለን። በጋራ እንጸልይ። የሰራዊት ጌታ እግዚአብሔር ሆይ ቃሉን ለሚሰሙ ሁሉ በኢየሱስ ስም እጸልያለሁ። በሕይወታቸው የጀመርከው መልካም ሥራ ሁሉ በኢየሱስ ክርስቶስ ስም እስከ ፍጻሜ ድረስ እንድትደግፍ እጸልያለሁ። እግዚአብሔር አባት ሆይ አንተ እንደምትደግፍ ስለምናምን ስምህ ለዘላለም የተባረከ ይሁን። የተቋረጡ ሕይወቶች በኢየሱስ ክርስቶስ ስም ይቀጥሉ። የቆሙ ራእዮች በናዝሬቱ በኢየሱስ ስም ይንቀሳቀሱ። ተስፋ የቆረጡ ልቦች በናዝሬቱ በኢየሱስ ክርስቶስ ስም ይጽናኑ። ለእኔ ይፈጽምልኛል ያለው ንጉሥ ዳዊት የእሱ አምላክ የእኛም አምላክ ነህና ዛሬ በኢየሱስ ክርስቶስ ስም ዳዊት እንዳለው ለእኔ ይፈጽምልኛል የሚለው ድምፅ በኢየሱስ ስም በልባችን ዘልቆ ይግባ። በኢየሱስ ስም በመንፈሳችን ዘልቆ ይግባ። በየአቅጣጫው ሁሉ እግዚአብሔር ሆይ ፍጻሜህ ውብ ይሆን። ነገርን ሁሉ በጊዜ ውብ አደረገው እንዳለ በሕይወታችን አቅጣጫ፣ በጤንነታችን፣ በልጆቻችን፣ በአገልግሎታችን፣ በጤንነታችን ሁሉ በናዝሬቱ በኢየሱስ ስም ፈውስና ውበት እንዲሆን እጸልያለሁ። እግዚአብሔር የዘላለም አምላክ ማንም በዚህ ታውቆ እንዳይቆም እምነትን እንድትጨምርልን እግዚአብሔር የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ እንዳልክ ዛሬ በኢየሱስ ስም የሚያስጨንቀንን የሚያውከንን በአንተ እጅ ላይ እናስቀምጣለን። በዙሪያችን ያሉ የሚጥሉ መስሏቸው የሚያቆሙ መስሏቸው በተለያየ መንገድ የሚያድሙ የሚመክሩ በቅናት በምቀኝነት በተንኮል ልዩ ልዩ ሥራዎችን ለመስራት ክፋት ለማድረግ የተነሱ ሁሉ በናዝሬቱ በኢየሱስ ስም ይበተኑ። በኢየሱስ ክርስቶስ ስም ይበተኑ። ኃይልህንና ስልጣንህን ያውቁ ዘንድ እግዚአብሔር ሆይ ተአምራትህን በጀመርነው በእኛ ሕይወት እንድትፈጽም እጸልያለሁ። ስለ ሰማህን ተመስገን። ክብር ምስጋና በሰማይም በምድርም ላንተ ብቻ ይሁን። ተመስገን። እግዚአብሔር አምላክ የጀመረውን በእኛ የጀመረውን ይፈጽማል። እግዚአብሔር ከእናንተ ጋር ይሁን። በሚቀጥለው ሳምንት እስከምንገናኝ ሰላም ሁኑ። ወንድማችሁ ገዛኸኝ አስማማው የሪፍት ቫሊ ግሎባል ሚሽን ፕሬዚዳንት። ተባረኩ። Oh
ሲመጣ ቁስሌን በዘይት ቀብቶ ፈወሰኝ። እወደዋለሁ የፍቅር አምላክ እወደዋለሁ የፍቅር አምላክ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ እንዴት ያለ የፍቅር አምላክ ጌታ እንዴት ያለ የፍቅር አምላክ ኢየሱስ እንዴት ያለ የፍቅር አምላክ ነው እንዴት ያለ የፍቅር አምላክ ነው ጌታ አይገመትም ከአእምሮ በላይ ነው ከአእምሮ በላይ ነው ከአእምሮ በላይ ነው ጌታ የፍቅር አይገመትም ከአእምሮ በላይ ነው ከአእምሮ በላይ ነው አይገመትም ከአእምሮ በላይ ነው ጌታ የፍቅር ስለ ፍቅሩ ብዛት አልችልም መናገር እንዲያው ዝም ብዬ ስሙን ላመስግን አይምሮን አልፎ